ሰበር ዜና በርካታ የፈረንሳይ ወታደሮች በኢራን ተገደሉ። ኢማኑኤል ማክሮን የወታደሮቹን ግድያ ይፋ አድርገው ኢራንን እንበቀላታለን ሲሉ ዝተዋል። እስራኤል በበኩሏ የኢራንን ከፍተኛ ጀነራሎች መግደሏን ይፋ ስታደርግ የኢራን የኒኩሌር ጣቢያን መምታቷን ይፋ አድርጋለች። በሌላ በኩል አብይ በዱባይ የሚገኙ ሲሆን በዚህም ካረፉበት ሆቴል አቅራቢያ ኢራን የድሮን ጥቃት ፈጽማለች። ነገሩ እየጦዘም እየከረረም ነው። ኢራን አበቃላ ስትባል እየተነሳች ነው። እስራኤል የኢራንን የኒኩሌር ጣቢያ ማዕከልና ጀነራሎች በትላንትናው ዕለት ገድላለች። በአንጻሩ ኢራን የራሻ ራዳሮችና ሚሳኤሎችንም በመጠቀም ድብደባዋን አጠናክራለች። እስራኤል የምትተማመንባቸው አሜሪካ ሰራሽ አይረንዶም ሚሳኤል መከላከያዎች ከኢራን ሚሳኤል ፊት እንደ ቄጤማ ሆኑ። የኢራን ሚሳኤሎች መቋቋም አቅቷቸው የእሳት ራስ ሲሆኑ ታዩ። በዩክሬን ጦርነት የፑቲን ክንድ ሆነው ልምድ የቀሰሙት የኢራን ሚሳኤሎች የፋርሶችን ልብ ቅቤ ያጠጣ አጸፋ እስራኤል ጀርባ ላይ አዘነቡ። ቴህራን የሚሳኤል መንጋ ቴልአቪቭን ሲወር እኛ ብዙ የተወራላቸው አይረንዶም የሚሳኤል መከላከያዎች የት ነበሩ የሚለው የብዙዎች ጥያቄ ሆነ። ይህ እንዴት ሊሆን ይችላል? የመላ እስራኤላውያን ጥያቄ ሆኗል። የአየር ላይ ትንቅንቁ አይሏል። ፋርስና ጽዮናዊቷ አገር በሚሳኤል እየተቧቀሱ ነው። ሶስተኛው የዓለም ጦርነት ከመቼውም ጊዜ በላይ እጅጉን ቀርበዋል። አርማጌዶንን ያስንቃል የሚባልለት ዘመቻ በእስራኤልና ኢራን መሃል ከተጀመረ ቀናት የተቆጠሩ ሲሆን በእነዚህ ጊዜያት ሚሳኤሎች ያለፋታ እየተወነጨፉ ነው። ሚሳኤል መከላከያዎች ያለ ረፍት እየተከላከሉ ነው። የሌሊቱ የኢራን የበቀል ጥቃት ግን እንዴት ሊሆን ይችላል ያስባለ ሆኗል። ኢራን በዚህ ልክ በእስራኤል አየር ክልል ውስጥ መገማሸሯ ጥያቄን አጭሯል። ውድ የቻናላችን ቤተሰቦች አብይ በዱባይ ያረፉበት ሆቴል አቅራቢያ የድሮን ጥቃት ተፈጽሟል። እስራኤል ደግሞ የኢራንን የኒኩሌር ጣቢያ መታለች። እነዚህን ጉዳዮች በስፋት እንዳስሳለን። አብራችሁን ቆዩ። የእስራኤል ሰይፍ የኢራንን ጦር ጨረሳቸው። እስራኤል ጨረሰቻቸው። በዛሬው ዕለት በቅርቡ የተሾሙት የኢራን አብዮታዊ ዘብ ከፍተኛ አዛዥ መገደላቸው ተሰምቷል። የጦር አዛዡ የተገደሉት መኖሪያ ቤታቸው ውስጥ ከባለቤታቸው ከሁለት ልጆቻቸውና ከሴት አያታቸው ጋር ነው። ይህ በእንዲህ እንዳለ እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት የሂዝቦላ ራድዋን ወታደራዊ ክፍል አዛዥና ከ100 በላይ የቡድኑን አባላት መግደሏን አስታውቃለች። የኢራን መንግስት የዜና ወኪል የሆነው ፋርስ የአገሪቱ እስላማዊ አብዮት ዘብ የአየርና የኤሮስፔስ ወታደራዊ ኃይሎች አዛዥ የቀብር ስነ ስርዓት መፈጸሙን ዘግበዋል። አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት ጊዜ በርካታ የአብዮታዊ ዘብ አመራሮች የተገደሉ ቢሆንም ይፋ አልተደረገም። ነገር ግን ዛሬ የኤሮስፔስ ኃይሎች አዛዥ የቀብር ስነ ስርዓት መፈጸሙን በኢራን መገናኛ ብዙሃን ተዘግበዋል። እየወጡ ያሉ ዘገባዎች እንደሚያሳዩት አዛዡ ኢስማኤል ደሄጋን የተገደሉት መኖሪያ ቤታቸው ውስጥ ከባለቤታቸው ከሁለት ልጆቻቸውና ከሴት አያታቸው ጋር ነው ተብሏል። ይህ በእንዲህ እንዳለ እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት የሂዝቦላ ራድዋን ወታደራዊ ክፍል አዛዥና ከ100 በላይ የቡድኑን አባላት መግደሏን አስታውቃለች። የእስራኤል ጦር አቀባይ በኤክስ ገጻቸው ባሰፈሩት መልእክት አዛዡ አቡ አሊ ራያን የተገደለው ቅዳሜ ዕለት በተፈጸመ ጥቃት መሆኑን ገልጸዋል። ቃል አቀባዩ አክለውም ከቡድኑ አዛዥ በተጨማሪ ከ100 በላይ አባላቱ መገደላቸውና ከ60 በላይ የቡድኑ የማዘዣ አካላት መደምሰሳቸውን ተናግረዋል። ይህ በእንዲህ ሳለ የእስራኤል ጦር ባለፉት ቀናት በፈጸማቸው ጥቃቶች ቴሄራን ውስጥ የሚገኝ የኢራን ኒኩሌር ማምረቻ ግቢን መምታቱን ይፋ አድርጓል። የእስራኤል መከላከያ ሰራዊት ጥቃት የደረሰበት ስፍራ ኢራን ወሳኝ የኒኩሌር መሳሪያ አቅሞቿን ለማሳደግ ትጠቀምበት ነበር ብለዋል። ታሌጋሃን የተባለው ይህ ግቢ የተመታው ባለፉት ቀናት ውስጥ አካባቢው ላይ በተፈጸመ ተከታታይ ጥቃት እንደሆነ ተገልጿል። የእስራኤል ጦር በቴሌግራም ገጹ ባወጣው መግለጫ የታሌጋን ግቢ የኒኩሌር መሳሪያዎችን ለማልማት የሚያስችሉ ወሳኝ አቅሞችን ለማሳደግ በአገዛዙ ጥቅም ላይ ውሏል ብለዋል። እንደ እስራኤል ጦር ገለጻ ስፍራው በአውሮፓውያኑ አቆጣጠር በ2000ዎቹ የሚስጢራዊ የኒኩሌር መሳሪያ ልማት ፕሮግራም አካል ሆኖ ፈንጂዎችን ለማምረትና ሙከራዎችን ለማድረግ ይውል ነበር። መግለጫው ባለፈው ዓመት ሐምሌ ውስጥ በኢራን የኒኩሌር ተቋማት ላይ የተፈጸሙ ጥቃቶች የአገሪቱን የኒኩሌር መሳሪያ ፕሮግራም ላይ ከፍተኛ ጉዳት እንዳደረሰም አንስተዋል። አሁን ጥቃት ተፈጽሞበታል የተባለው ይህ ስፍራ በአውሮፓውያኑ አቆጣጠር ጥቅምት 2024 ላይ ተመቶም ነበር። ጦሩ በመግለጫው ግቢው በአውሮፓውያኑ አቆጣጠር ጥቅምት 2024 ጥቃት ከደረሰበት በኋላ አገዛዙ በድጋሚ መልሶ ለማቋቋም እርምጃዎችን መውሰዱን የእስራኤል መከላከያ ሰራዊት ለይቷል ብለዋል። የእስራኤል መንግስት ይህንን ቢልም ኢራን የኒኩሌር መሳሪያ ለማምረት እየሰራች ነው በሚል የሚቀርብባትን ክስ በተደጋጋሚ ውድቅ አድርጋለች። የኒኩሌር ፕሮግራሟ ለሰላማዊ ዓላማ የሚውል እንደሆነም ገልጻለች። ይሁን እንጂ ኢራን የኒኩሌር መሳሪያ ሳትታጠቅ ለጦር መሳሪያነት በሚውል ደረጃ የበለጸገ ዩራኒየም ያላት ብቸኛው ሀገር ነች። በሌላ በኩል የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በኢራቋ ራስ ገዝ የኩርዲስታን ግዛት በምትገኘው አርቢል ከተማ በተፈጸመ የድሮን ጥቃት አንድ የፈረንሳይ ወታደር መገደሉን በይፋ አረጋገጡ። ፕሬዝዳንቱ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት የያዘ መግለጫ የጦር ኃይሉ አባል የሆነው ይህ ወታደር
በአርቢር ክልል በተፈጸመ ጥቃት ለፈረንሳይ ሲል ሕይወቱን አጥቷል ሲሉ አስታውቀዋል። ይህ አሳዛኝ ክስተት ባለፈው ወር መገባደጃ ላይ እስራኤልና አሜሪካ በኢራን ላይ ጥቃት መክፈታቸውን ተከትሎ በተቀሰቀሰው አዲሱ የመካከለኛው ምስራቅ ጦርነት ውስጥ ፈረንሳይ ለመጀመሪያ ጊዜ ወታደራዊ የህይወት መስዋዕትነትን የከፈለችበት አጋጣሚ ሆኗል። ማክሮን አክለውም በዚህ ድንገተኛ ጥቃት ሌሎች በርካታ ወታደሮች መቁሰላቸውን የገለጹ ሲሆን የፈረንሳይ ጦር ቀደም ሲል ባወጣው መረጃ የድሮን ጥቃቱ የተፈጸመው ወታደሮቹ መደበኛ የልምምድ ስልጠና እያከናወኑ በነበረበት ወቅት መሆኑን አብራርተዋል። በጦርነት ወቅት አሸናፊውን ጎራ ለመለየት በአብዛኛው አዳጋች ነው። ከፍተኛውን ዋጋ የሚከፍለው ግን ተራው ህዝብ ነው። ዓለም አቀፉ የነዳጅ ገበያና የአቅርቦት ሰንሰለት በመዘበራረቁ ምክንያት አንዳንድ ሀገራት ከባድ ኢኮኖሚያዊ ኪሳራ ለመጋፈጥ እየተዘጋጁ ነው። ከጦርነት የሚያተርፉ ሀገራት መኖራቸውም የሚጠበቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የነዳጅ ዋጋ መናር ከፍተኛ ምርት ላላት ሀገራቸው ትርፍን እንደሚያመጣላት በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአካባቢው ብቻ ሳይሆን በመላው ዓለም ብዙ መዘዞችን እያስከተለ ነው። የባህረ ሰላጤው ሀገራት እንዳይረጋጉ አድርጓል። በመቶ ሺዎች የሚቆጠሩ ሰዎች በመካከለኛው ምስራቅ የሚገኘው ቤታቸውን ለቀው እንዲወጡ አስገድዷቸዋል። ከጦርነት ቀጠናውም ርቆ መዘዙ እየተሰማ ነው። የነዳጅ ዋጋ መጨመርና በሆርሙዝ ሰርጥና በአካባቢው በተፈጠረ የባህር ትራንስፖርት መስተጓጎል የሸቀጦችን ዋጋ እያናረው ነው። ኢራን የሩሲያ ቁልፍ አጋር ስትሆን ጠንካራ ወታደራዊ ትብብር አላቸው። ሩሲያ ወዳጄ ከምትላቸው ሀገራት የኢራኑ ጠቅላይ መሪ አያቶላህ አሊ ሐሚኒ መገደል፣ የሶሪያ በሽር አልአሳድ ከስልጣን መወገድና አሜሪካ ኒኮላስ ማዱሮን በቁጥጥር ስር ማዋላ ለሞስኮ ዲፕሎማሲያዊ ግንኙነት መሰናከል ተደርጎ ተቆጥሯል። የኪየቭ አጋር የሆነችው አሜሪካ ወታደራዊ ሀብቷን ወደ ኢራን በማዞር የመካከለኛ ምስራቅ ጦርነት ከዩክሬን ጋር ለጀመረችው ጦርነት ግን ጥቅም ሊሰጣት ይችላል። የፓትሪዮት ሚሳኤሎችና የጸረ ሚሳኤሎች መሟጠጥ ለሩሲያ ጠቃሚ ነው። ዩክሬን በገበያ ላይ መሳሪያዎቹን የማግኘት እድሏን ይገድበዋል ሲሉ በፓሪስ የፖለቲካ ጥናት ተቋም የዓለም አቀፍ ጥናት ማዕከል ተባባሪ ፕሮፌሰር ኒኮል ግራጆስኪ ለቢቢሲ ኒውስ ራሽያ ተናግረዋል። ቴሄራን የሻሂድ ድሮኖችን በብዛት መፈለጓ በሞስኮ አቅም ላይ ጉልህ ተጽዕኖ እንደሚያሳድር ባለሙያዎች ይናገራሉ። ዩክሬን ጦርነት በተጀመረበት ወቅት ሩሲያ በኢራን የሻሂድ ድሮኖችና ለድሮኖቹ የማምረቻ ቴክኖሎጂ ፍቃድ እስከምታገኝበት ወቅት ድረስ በቴሄራን ላይ ጥገኛ ነበረች ሲሉ በአሜሪካ የሚገኘው የጥናት ማዕከል ዳይሬክተር የሆኑት ሃናኖት ለቢቢሲ ኒውስ ተናግረዋል። አሁን ሩሲያ የዩክሬን ጦርነትን ለመቀጠል ኢራንን የማትፈልግበት ደረጃ ላይ ደርሰናል። ሩሲያ የሻሂድ ድሮኖችን በራሷ ማምረት ጀምራለች። ኢራን የሆርሙዝ ሰርጥን በመዝጋቷ የነዳጅና የጋዝ ዝውውርን በመቀነስ የነዳጅ ዋጋ እንዲያሻቅብ አድርጓል። ይህ ደግሞ በዩክሬን ጦርነት ምክንያት ከፍተኛ ጫና ውስጥ ለነበረችው ሩሲያ ከጋዝ ሽያጭ የምታገኘው ገቢ የተወሰነ የገንዘብ እፎይታ ሊሰጣት ይችላል። የሩሲያ የፌዴራል በጀት በበርሜል በ59 በምትሸጠው ነዳጅ ላይ የተመሰረተ ነው። አሁን የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ድፍድፍ ነዳጅ በበርሜል ወደ $120 የተጠጋበት አጋጣሚም ተፈጥሯል። ዋና ዋና የባህረ ሰላጤው ነዳጅ አምራች ሀገራት ምርታቸውን በመቀነሳቸው ሩሲያ እንደ ቻይናና ህንድ ላሉ ሀገራት ኤክስፖርት ለማድረግ እድል ይከፍትላታል። ህንድ ቀደም ሲል ከሩሲያ የምትገዛውን ነዳጅ እንድትቀንስ ስትወተውት ቆይታለች። በኋላም ቢያንስ እስከሚቀጥለው ወር ድረስ ከሩሲያ ነዳጅ እንድትገዛ ከአሜሪካ ፍቃድ ተሰጥቷታል ሲሉ የአርገስ ዋና ኢኮኖሚስት ዴቪድ ፋይፍ ተናግረዋል። የነዳጅ ገበያ ጫናን ለማቃለል በሩሲያ ነዳጅ ላይ የተጣሉትን አንዳንድ ማዕቀቦች ስለማቃለል የተጀመሩ አንዳንድ ውይይቶችም አሉ። በአንጻሩ ቻይና በኢራን ላይ በተከፈተው ጦርነት ምክንያት ይህ ነው የሚባል ውጤት እስካሁን አላየችም። ነገር ግን ወላፈኑ መሰማቱ የሚቀር አይመስልም። በዓለም አቀፍ ኢነርጂ ፖሊሲ ማዕከል መረጃ መሰረት ቻይና ከምታስገባው ድፍድፍ ነዳጅ ውስጥ 12 በመቶውን ከኢራን ታገኛለች። በተጨማሪም ቻይና ለብዙ ወራት የሚበቃትን ነዳጅ አከማችታለች። ተጨማሪ ካስፈለጋትም ፊቷን በቀላሉ ወደ ሩሲያ ማዞር ትችላለች። የቻይና በውጭ ንግድ ላይ የተመሰረተው የኢንዱስትሪ ዘርፍ ግን ይጎዳል ሲሉ ፋይፍ ተናግረዋል። ከቻይና አጠቃላይ የሀገር ውስጥ ምርት ጂዲፒ 20 በመቶ የሚሆነው ድርሻ የሚይዘው የውጭ ንግድ ኢኮኖሚያ ቁልፍ መሰረት ነው። በሆርሙዝ ወሽመጥና በአካባቢው ያለው የባህር ትራንስፖርት መስተጓጎል ለቻይና ያን ያህል ችግር የሚፈጥር አይሆንም። ወደ ምዕራብ ለሚሄዱ የቻይና ምርቶች ግን ወደ አትላንቲክ መድረስ ወሳኝ ነው። በአረቢያ ባህረ ገብ መሬት በኩል ኢሲያን፣ አውሮፓንና አፍሪካን የሚያገናኘው የባቤል መንደብ ሰርጥ በኢራን በሚደገፉት ሁቲዎች ጥቃቶችን አስተናግዷል። የቀይ ባህር መስመር እንደገና ክፉኛ የመጎዳት እድሉ ሰፊ ነው። ከኢሲያ የሚነሱ የጭነት መርከቦች ወደ አትላንቲክ ለመጓዝ
በደቡብ አፍሪካና በደቡብ አፍሪካው ኬፕ ኦፍ ጉድ ሆፕ በኩል በመዞር አቅጣጫቸውን መቀየር ይመርጣሉ ሲሉ ፋይፍ ለቢቢሲ ኒውስ ተናግረዋል። ይህ ጉዞ ደግሞ ከፍተኛ ወጪ አለው ሲሉ በለንደን የሚገኘው የቻታም ሀውስ የመካከለኛ ምስራቅ ባለሙያ የሆኑት ኒል ኩሊያም ተናግረዋል። ጉዞ ከ10 እስከ 14 ቀናት ይጨምራል። እንደ ዕቃዎቹ መጠን ለአንድ መካከለኛ መርከብ እስከ $2 ሚሊዮን ተጨማሪ ያስወጣል። በኢራን ላይ የተከፈተው ጦርነት ለቻይና ዲፕሎማሲያዊ እድሎችን ሊፈጥር ይችላል። ከአሜሪካ አንጻር ራሷን ኃላፊነት እንደምትወስድ ተገዳዳሪ አድርጋ ለመቅረብ እየሞከረች ነው ሲሉ የዩናይትድ ኪንግደም ሮያል ዩናይትድ ሰርቪስ ኢንስቲትዩት ባልደረባው ፊሊፕ ሼትለር ጆንስ ለቢቢሲ ኒውስ ተናግረዋል። የቻይናው ፕሬዚዳንት ጂ ጂንፒንግ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ በተቃራኒ የተረጋጉና ሊገመቱ የሚችል የዓለም አቀፍ መሪ አድርገው ራሳቸውን መግለጻቸውን ይቀጥላሉ። ጦርነቱ ትራምፕ እንደ ታይዋን ላሉ ለሌሎች አንገብጋቢ ሁኔታዎች እንዴት ምላሽ እንደሚሰጡ ቤጂንግ ምልክቶችን የምታይበት እድል ሊሆን ይችላል። በመካከለኛው ምስራቅ ነዳጅና ጋዝ ላይ በእጅጉ ጥገኛ የሆኑት የደቡብ ምስራቅ እስያ ሀገራት በጦርነቱ ከባድ ጉዳት ይደርስባቸዋል። አንዳንዶቹ ኢኮኖሚያዊ ተጽዕኖውን በፍጥነት ለመቀነስ ከባድ እርምጃዎችን ወስደዋል። በቪየትናም የናፍጣ ዋጋ ከጦርነት መጀመር ወዲህ በ60 በመቶ ጨምሯል። በተቻለ መጠን ሰራተኞች ከቤት ሆነው እንዲሰሩ መንግስትም እየጠየቀ ይገኛል። ከመካከለኛው ምስራቅ 95 በመቶ የሚሆነው ድፍድፍ ነዳጅ የምታስገባው ፊሊፒንስ በበኩሏ ከአደጋ ጊዜ ሰራተኞች ውጭ ያሉ የመንግስት ሰራተኞች በሳምንት ለ4 ቀናት እንዲሰሩ ተደርገዋል። ፓኪስታን ከባንኮች ውጭ ላሉት ተመሳሳይ ገደቦችን አስቀምጣለች። በተቻለ መጠን ከቤት ሆነው እንዲሰሩ ትዕዛዝ ተላልፈዋል። ዩኒቨርሲቲዎች ትምህርታቸውን ወደ በየነ መረብ አዘዋውረዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በቴሌቪዥን በተላለፈው ንግግራቸው የአገሪቱ የነዳጅ ክምችት መጠበቅና በጥንቃቄ መጠቀም ወሳኝ መሆኑን ተናግረዋል። በባንግላዴሽ የነዳጅ ሽያጭ ሌላ መልክ ይዟል። በነዳጅ ማደያዎች በተከሰተው ረዥም ወረፋ ምክንያት የነዳጅ ሽያጭ ላይ ኮታ ተቀምጧል። ለመኪኖች 10 ሊትር እና ለሞተር ሳይክሎች 2 ሊትር ብቻ ነው በቀን የተፈቀደው።